ዘላለም ወንድሙ የማያውቅ ሰው የለም። መናኝ ነው፣ ባህታዊ ነው፣ ቅዱስ ነው። ሃይማኖታችሁን የምታስመሰክሩበት አሁን በመስቀል አደባባይ የሚደረገው የወንድማችን ሽኝት እንዳትቀሩ ነጭ ልብስ ለብሳችሁ እንድትመጡ አደራ እላችኋለሁ። ክብራችሁን ከጠበቃችሁ ሃይማኖቶች ከጠበቃችሁ እኛ እናንተን ለማክበር ወደ ኋላ አንልም የሚል በዝምታ ውስጥ የተላለፈ መልእክት አለ ለኛ ለአገልጋዮቹ። በጣም ደስ ብሎናል። እግዚአብሔር ይስጥልን። መምህር ዘላለም ራሱን ሰውሮ በጎ ስራ የሚሰራ በጣም ትልቅ የምድራችን ትልቅ ሰው ትልቅ አገልጋያችን ነበረ። ገንዘቡን እያወጣ በመላው ዓለም ያለውን እንቅስቃሴ ወደ ኢትዮጵያ አምጥቶ ገጠሪቱን ኢትዮጵያ ሰባኪያንን ዘማሪያንን በኢትዮጵያ እንዲሰማሩ በጀት በማውጣት ከፍተኛ ስራ እየሰራ ዘላለምን ማጣት 5 6 7 8 ጳጳስ ከማጣት በላይ ያንገበግበናል። ይሄ መደበቅ አንችልም። አሁን ዘላለም የት ነው ተብዬ ብጠየቅ እኔ ከአብርሃም ከይስሐቅ ከያዕቆብ አጠገብ ቁጭ ብሎ ከገብርኤል ከሚካኤል ጋር ቅዳሴ ገብቷል ብዬ ነው የማምነው። መጋቢት 1 ቀን 2018 ዓመተ ምህረት እመኒ ሃየውነ ወእመኒ ሃየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት እመኒ ሃየውነ ወእመኒ ሞትነ ለእግዚአብሔር ነህነ። በህይወት ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለንና እንግዲህ በህይወት ብንኖርም ብንሞትም ለእግዚአብሔር ነን። የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች ምዕራፍ 14 ቁጥር 8። የመምህር ዘላለም ወንድሙ የአሸኛኘት የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። እጅግ ተወዳጁና አንጋፋው ለበርካታ ዓመታት ሳይሰለች ያለ ድካም ቤተክርስቲያንን ያገለገለው መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላ ኦርቶዶክሳውያን በሙሉ በጥልቅ ሐዘን ውስጥ እንደገቡ የሚታወቅ ነው። መምህር ዘላለም ወንድሙ ወስመ ጥምቀቱ ወልደ ሰማዕት ቅድስት ኦርቶዶክሳዊት ቤተክርስቲያንን በታማኝነት ያገለገለ የህይወት ዘመኑን ሁሉ በመልካም ስነ ምግባርና ልዩ መንፈሳዊ ጥባት ባለው ክርስቲያናዊ ብርታት ጠባዩን ሳይቀይር ለብዙዎች ምሳሌ ሆኖ በመኖር ያገለገለ መምህር ነበር። ስለዚህ ይህንን አንጋፋና ታላቅ ተወዳጅ የሆነ ወንድማችንን የህይወት ዘመን መልካም አገልግሎቱን ታሳቢ በማድረግና የቤተ ክርስቲያንን ክብር በሚመጥን መልኩ በታላቅ ልዩና መንፈሳዊ በሆነ ስነ ስርዓት ያሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነት እና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህም በመነሳት የመምህር ዘላለም ወንድሙን የአስክሬን አቀባበልና አሸኛኘትን በተመለከተ ከዚህ በታች ባለው መርሃ ግብር የተዘጋጀ ስለሆነ ከዚህ እንደሚከተለው እናነብላችኋለን። አንደኛ፣ የመምህር ዘላለም ወንድሙ አስክሬን ረቡዕ መጋቢት 2 ቀን 2018 ዓመተ ምህረት ከሀገር አሜሪካ ተነስቶ ወደ ኢትዮጵያ ጉዞ የሚያደርግ ይሆናል። በኢትዮጵያ አቆጣጠር ሐሙስ መጋቢት 3 ቀን 2018 ዓመተ ምህረት ከጠዋቱ 12 ሰዓት ተኩል ላይ አስከሬኑ አዲስ አበባ ቦሌ አየር ማረፊያ የሚደርስ ይሆናል። በዚያም በብፁዓን አበው ሊቃነ ጳጳሳት የተመሩ የወንድማችን ወዳጆች፣ ቤተሰቦች፣ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት፣ መምህራነ ወንጌል ሰባኪያንና የዘማሪያን ህብረት ጥንግ ድርባቸውን ለብሰው በልዩ ሁኔታ አቀባበል የሚያደርጉለት ይሆናል። 2 ከጠዋቱ 1 ሰዓት ጀምሮ ከቦሌ ኤርፖርት እስከ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ድረስ በሊቃውንት ቤተክርስቲያን በሰንበት ትምህርት ቤት አባላትና በዘማሪያን ህብረት በመምህራን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ጉዞ ያደርጋል። 3 በቦሌ ዓለም አቀፍ አየር ማረፊያ የሚገኙት የተመረጡና ፈቃድ የተሰጣቸው ምዕመናን አቀባበሉን ለማድረግ መገኘት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ደግሞ አጭር ቆይታ ከተደረገ በኋላ በመለከት ድምፅ በነጋሪት እየተጎሰመ በዝማሬና በበገና ታጅቦ በአዲስ አበባ ሀገረ ስብከት ሊቃውንት፣ በመምህራነ ወንጌል ሰባኪያን፣ በሰንበት ትምህርት ቤት አባላት እንደዚሁም በኦርቶዶክሳውያን ወጣቶች ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ ጉዞ ወደ መስቀል አደባባይ የሚያደርግ ይሆናል። ልክ ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ ያሸኛኘት መርሃ ግብሩ በጸሎትና በልዩ ልዩ መርሃ ግብር የሚከናወን ሲሆን ይህንንም ከጠዋቱ 5 ሰዓት እስከ 8 ሰዓት ያለውን ክንዋኔዎች ባጭሩ ከዚህ እንደሚቀጥለው ይቀርባል።
ከጠዋቱ 5 ሰዓት ጀምሮ የተለያዩ ክንውኖች ይኖራሉ። ከነዚህም መካከል አንደኛ የመክፈቻ መርሃ ግብርና ጸሎት፣ እንደዚሁም ያሬዳዊ ዝማሬና የዘማሪያን ህብረት፣ እንደዚሁም ዝማሬና ቅኔ ይቀርባል። የመምህር ዘላለም ወንድሙ የህይወት ታሪክ በንባብ ይቀርባል። ከተለያዩ ተቋማት የሚቀርቡ የስንብት መልእክቶችም በዚሁ በመስቀል አደባባይ የሚከናወኑ ይሆናሉ። ከቤተሰብና ከወዳጅ ዘመዶች ስለ ወንድማችን የሚቀርቡ አጠር ያሉ ምስክርነቶች በተለያዩ አካላት በዚሁ በመስቀል አደባባይ ይቀርባል። ለ30 ደቂቃ የሚቀርብ ለወንድማችን የተዘጋጀ የወንጌል ትምህርት መርሃ ግብር ይኖራል። በመጨረሻም በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። ልክ 8 ሰዓት እስከ 8 የመጨረሻው 8 ሰዓት ላይ ቃለ ምዕዳንና ቡራኬ በብፁዓን አበው ሊቃነ ጳጳሳት ከተሰጠ በኋላ ልክ 8 ሰዓት ላይ ከመስቀል አደባባይ ጉዞው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል የሚያደርግ ይሆናል። ልክ ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የሚከናወነው መርሃ ግብር ከተፈጸመ በኋላ 9 ሰዓት ላይ የቀብር ስነ ስርዓቱ የሚፈጸም ይሆናል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የወንድማችን የመምህር ዘላለም ወንድሙ ወዳጆች በሙሉ በዕለቱ የምትገኙ ሁሉ አለባበሱን በሚመለከት ከዚህ እንደሚከተለው ይሆናል። መምህር ዘላለም ወንድሙ ወንድማችን ሰማያዊ ሙሽራችን ስለሆነ አገልግሎቱም ለሰማያዊ ክብር እንደሚያበቃው ስለምናምን ሕይወቱን በሙሉ በወንጌል የኖረና ከቅዱሳን ማህበርተኞች ጋር በሰማይ ነጩን ለብሶ እንደሚቀላቀል ስለምናምን እምነታችንም ስለሆነ ለዚህ ማረጋገጫችን የኛም አለባበስ የሚገልጠው ይሆናል። በዕለቱ ማንኛውም ወንድማችንን ለመሸኘት የሚገኝ ሁሉ ነጭ ልብስ ለብሶ እንዲገኝ ኮሚቴው ያሳስባል። ስለዚህ የተወደዳችሁ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል፣ ሰባኪያን፣ ዘማሪያን እንደዚሁም ምእመናንና ምእመናት በሙሉ በዕለቱ ነጭ ልብሳችንን በመልበስ ሙሽራ የሆነ ወንድማችንን በኦርቶዶክሳዊ ስነ ስርዓት እንድንሸኘው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚሁ ትማጸናለች። እግዚአብሔር የወልደ ሰማያትን ነፍስ ከቅዱሳን ከደጋጎቹ ጋር ያሳርፍልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ የወልደ ሰማያትን ነፍስ ማራት። አቤቱ የወልደ ሰማያትን ነፍስ ማራት። እነሱ አብርሃምና ይስሐቅ ያረፉበትን አምላካችን ሆይ በመንግስተ ሰማያትን አሳርፍልን። እንግዲህ በመላው ዓለም ያላችሁ ይህንን ጋዜጣዊ መግለጫ እየተከታተላችሁ ያላችሁ ወገኖቻችን በቀደም እንደነገርናችሁ እስካሁን ድረስ ቁርጥ ያለውን ሐሳብ ያልነገርናችሁ መሰራት የነበረባቸው ስራዎች ነበሩ። ከጠቅላይ ቤተ ክህነቱ ጀምሮ በአዲስ አበባ ሀገረ ስብከት በተዋረድ በመንግስት በኩል በከንቲባ ጽሕፈት ቤት በተዋረድ መሰራት የነበረባቸው መፈቀድ የነበረባቸው ነገሮች ነበሩ። እነዛ ሁሉ በእግዚአብሔር ፈቃድ ተከናውነው ዛሬ ቁርጡን እርግጡን ስላገኘን ነው ይህን ጋዜጣዊ መግለጫ እየሰጠን ያለ ነው። እንግዲህ እኔ በዚህ 2-3 ቀን ወንድማችን ካረፈ በኋላ እኔ 3 ነገር ከዘላለም ሞት ተምሬያለሁ። አንዳንድ ሰዎች እንኳን ሞተው ኑረው የማያስተምሩ ሰዎች አሉ። መቆማቸው ከሞቱት የከፋ ኑሮውም ሙተውም ትርጉም የማይሰጡ ሰዎች አሉ። አንዳንድ ልባም ሰዎች ደግሞ ቁመው የሚናገራሉ፣ ሙተው የሚናገራሉ። እኔ የዘላለም እረፍት 3 ነገር አስተምሮኛል። አንደኛ ዘላለም የሃይማኖት መልኩን የትምህርት ልኩን የቆመበት መድረኩን አስከብሮ የኖረ ላለፉት 30 ዓመታት የሃይማኖት የትምህርት የጠባይ ለውጥ ሳያመጣ ነበረ ከመባል የተሰወረ ብዙዎች ወርቀው ሲነሱ መተው ሲሄዱ ገብተው ሲወጡ ዘላለም ግን ባለበት ቆሞ ማዕበል ጎርፍ ሳያናውጠው የቆየ ለትንሽ ለትልቁ ለሀብታም ለድሃው ለሞላለት ለጎደለበት ሁሉም ቦታ ለተከፈተ ጆሮ ለተዘጋጀ ልብ ሁሉ ሰማያዊ የእግዚአብሔርን ቃል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ትምህርት ሳይጨምር ሳይቀንስ ሳይበርስ ሳይከልስ በትክክል ለምእመናን ጆሮ ሲያደርስ የኖረ መሆኑ። ሁለተኛው ደግሞ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብቻ ሳትሆን በውስጡ ያሉ ሌሎችም ሰዎች ቅን ልብ ያላቸው ሁሉ ለዘላለም የሰጡትን ክብርና ቦታ ስመለከት ለካ ዓለም የጫጫታ የትርምስ የግርግር ብቻ አይደለም። በዝምታ ውስጥ የሚታዩ የሚሰሙ ባለውለታዎች አሉ። ሁሉ አንድ ድምፅ አንድ ልብ ሆኖ የወደደው ያደነቀው እንደገና አንድ ልብ ሆኖ ያዘነለትና ያከበረው ወንድማችን በመሆኑ በጣም እጅግ በጣም በስጋ የወለደችው እናቱ በመንፈስ የወለደችው ቤተክርስቲያን እኛም የጥምቀት ወንድሞቹ የክርስትና ወንድሞቹ ተደስተናል፣ ኮርተናል።
በእውነት ይሄን ያደረገ እግዚአብሔር ክብርና ምስጋና ይግባው። ሰማያዊ ሕይወቱ ምን ሊሆን ይችላል ብለን ጥያቄ አንስተን አናቅም፣ ልናነሳም አንችልም። መቼም የእግዚአብሔርን ውሳኔ ለእግዚአብሔር ትተነው እንደ መመዘኛዎች አሉ፣ መለኪያዎች አሉ። በዛ መመዘኛና በዛ መለኪያ መሰረት አሁን ዘላለም የት ነው ተብዬ ብጠየቅ እኔ ከአብርሃም ከይስሐቅ ከያዕቆብ አጠገብ ቁጭ ብሎ ከገብርኤል ከሚካኤል ጋር ቅዳሴ ገብቷል ብዬ ነው የማምነው። ምክንያቱም መለኪያዎቹ እናውቃቸዋለን። እግዚአብሔር ምን ይወስናል እሱ ምናልባት ከሞላ ጎደል ውሳኔዎቹ እናውቃቸዋለን። የቸርነቱን ስራ እንዳለው ነው ማለት ነውና ከዛ በተረፈ ይሄ ልጅ በቀደም ተናግሬ ያለው ይሄ አሁን የምናደርግለት ሽኝት ተክሊሉ ነው፣ ሰርጉ ነው። ዘላለም በእውነቱ ጉልቻው፣ ትዳሩ፣ ሁሉ ነገሩ ወንጌል ናት። እንደ ቅዱስ ጳውሎስ እንደነ ዮሐንስ አፈወርቅ እንደነ ቄርሎስ ሁሉን ነገር እርግፍ አድርጎ ትቶ የተከተለ ልጅ ነው። ቤተክርስቲያን ደግሞ ወዳጆቿን አገልጋዮቿን በሁለት መንገድ ታከብራቸዋል። ወከብረት ነፍሱም በውስተ ዓለማት ከእቲ ዘዘ ወዘካ በዚህ ዓለም ይከበራሉ። ተወስኮ ዘነሳያን ይባላል። እነዛን ሰዎች እያዩ ከሞቱ በኋላ የሚጨመሩ ሰዎች አሉ። ቅን መንገዳቸውን እያዩ ቅን ትምህርታቸውን እያነበቡ ቅዱስ ጳውሎስ ከሞተ ከ2000 ዓመት በኋላ ዛሬ ብዙዎችን እየለወጠ እየቀየረ ነውና አንደኛው በምድር ታከብራቸዋለህ፣ ሁለተኛ በሰማይ ደግሞ የአባታቸውን መንግስት እንዲወርሱ የምታደርገው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናትና ወንድማችን በሁለት በኩል ከብሯል። በጣም ተደስተናል። በቤተሰቡ ስምና በኮሚቴው ስም አንደኛ ለሚያሳድጋቸው ህፃናት፣ ሁለተኛ ለሚያሰራቸው አብያተ ክርስቲያናት፣ ሶስተኛ ለሚረዳቸው ገዳማት፣ አራተኛ ለአረጋውያንና ለአቅመ ደካሞች ድጋፍ የሚውል፣ አምስተኛ ለሚያሰለጥናቸው አገልጋዮች። ይህንን በማስመልከት ወንድማችን በስጋ ቢለየንም በመንፈስ ከኛ ጋር በመሆኑ ኮሚቴው ያመነበት በሀገረ ስብከቱ እውቅና የተሰጠው ብፁዓን አባቶችም ፈቃዳቸውን የገለጡበት አካውንት በመከፈቱ በሀገር ውስጥም ሆነ ከሀገር ውጭ ከተከፈቱት ከነዚህ የሂሳብ ቁጥሮች ውጭ ማንኛውም አካውንት ተከፍቶ በስሙ የገንዘብ ድጋፍ እንዳይደረግ እያሳሰብን በሀገር ውስጥ የሂሳብ ቁጥር አብርሃም፣ ኤልያስ እና ዳዊት ሂሳብ ቁጥሩን እነግራችኋለሁኝ 1075 18 62 192 እደግመዋለሁ። አብርሃም፣ ኤልያስ እና ዳዊት የሀገር ውስጥ የሂሳብ ቁጥር 1075 18 62 192 ሲሆን ከአገር ውጭ ለርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን በቤተሰሙ ስም ምስጋና እያቀረብን በተከፈተው የዜል ቁጥርና የጎፈንድሚ ሊንክ ለዚህ በጎ ዓላማ የሚውል ድጋፋችሁን እንድታደርጉልን መልእክቴን አስተላልፋለሁ። ወንድሜ በጣም መልካምን ሁሉ እመኝልሃለሁ፣ እወድሃለሁ። የመምህር ዘላለም ተማሪዎች፣ ወዳጆች መምህር ዘላለም የሚሰራቸው በጎ ስራዎች፣ የሚያሳድጋቸው ህጻናት፣ የሚደግፋቸው የአብነት ትምህርት ቤት እንደዚሁ ደግሞ የሚያሰለጥናቸው መምህራን በጣም ብዙ ናቸው። መምህር ዘላለም ራሱን ሰውሮ በጎ ስራ የሚሰራ በጣም ትልቅ የምድራችን ትልቅ ሰው ትልቅ አገልጋያችን ነበረ። እሱ ካለፈ በኋላ ይህን ቅዱስ ስራ ለማስቀጠል መምህር ዘላለም ፋውንዴሽንን ለማቋቋም ከቤተሰቡ ጋር ውሳኔ ያደርሰናል። እሱን በቅርብ ጊዜ እናሳውቃቸዋለን ዝርዝሩን። አሁን የተገለጸላቸው የዜልና የጎፈንድሚ ዋና ዓላማውም ይህንን ትልቅ ፋውንዴሽን መደገፍና ቀጣይ ስራዎችን እሱ የሚመግባቸው ልጆች ሳይራቡ እንዲያድሩ ማድረግ መሆኑን ልናሳውቃችሁ እንወዳለን። በዓለም ዙሪያ ያላችሁ ምን እናድርግ የምትሉ የተባረካችሁ እግዚአብሔር ልጆች ስለ ድጋፋችሁ ከልብ እናመሰግናችኋለን። ከዚህ ጋር በማያያዝ በመምህር ዘላለም ህመምና ህልፈት ዙሪያ የሚሰሩ የተሳሳቱ ዘገባዎች በጣም በተለያዩ ሚዲያዎች ላይ እንሰማለን። ይሄ ቤተሰቡን እየጎዳ ወዳጆቹን ልብ እየሰበረ ያለ መሆኑን እናሳውቃለን። ፍጹም ስህተት ከሆኑ መረጃዎች ራሳችሁን እንድትጠብቁ እናሳስባለን። የመምህር ዘላለም የወንድማችንን ነፍስ በቅዱሳን መካን ያሳርፍልን። እናንተም እግዚአብሔር ይባርካችሁ። በመምህር ዘላለም ሞት ምክንያት ቤተሰቡና ኮሚቴው ለተደረገልን ሁሉ ነገር ምስጋና ለማቅረብ እንወዳለን። ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት፣ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት፣ ለአዲስ አበባ ሀገረ ስብከት ጽሕፈት ቤት፣ ለመንበረ ጸባዖት ቅድስት ሥላሴ ካቴድራል፣ ለአዲስ አበባ ከተማ ከንቲባ ጽሕፈት ቤት፣ በሀገረ አሜሪካ ለሚገኙት የተለያዩ ገዳማትና አድባራት፣
በሸገር ሲቲ ሀገረ ስብከት በሰበታ ክፍለ ከተማ ሰንበት ትምህርት ቤት ማደራጃ ጽሕፈት ቤት ለተለያዩ የግልና የመንግስት ተቋማት፣ ለአዲስ አበባ ገዳማትና አድባራት፣ ለአዲስ አበባ ፖሊስ ኮሚሽን፣ ለአዲስ አበባ ሰላምና ጸጥታ ቢሮ፣ ለአቪዬሽን ደህንነት ዋና መምሪያ፣ ለመስቀል አደባባይና የኤግዚቢሽን ማዕከል ቢሮ፣ የአዲስ አበባ ትራፊክ ማኔጅመንት፣ ለኢትዮጵያ አየር መንገድ ላደረጉልን ነገር ሁሉ በእግዚአብሔር ስም እናመሰግናለን። የወንድማችንን ነፍስ ይማርልን። አመሰግናለሁ። በመላው ዓለም ይህንን የሀዘን መርሃ ግብር ሀዘን መግለጫ ወይም ደግሞ ኮሚቴው አስከሬን ከውጭ ጀምሮ እስከ ውስጥ ያለውን እንቅስቃሴ የሚመራውን ኮሚቴ የምትከታተሉ በሙሉ እንደ ሰባኪያን እንደ አዲስ አበባ ሀገረ ስብከት የሰባኪያን ወንጌል ህብረት ጥልቅ ሀዘን ነው የተሰማን። ወንድማችን ውድ ወንድማችን ነው። ስምሪት ላይ ሁላችሁም በመላው ዓለም ያላችሁ እንድትከታተሉት እንድትሰሙት የምንፈልገው ገንዘቡን እያወጣ በመላው ዓለም ያለውን እንቅስቃሴ ወደ ኢትዮጵያ አምጥቶ ገጠሪቱን ኢትዮጵያ ሰባኪያንን ዘማሪያንን በኢትዮጵያ እንዲሰማሩ በጀት በማውጣት ከፍተኛ ስራ እየሰራ እስከ መጨረሻው ድረስ የሰባኪያን ወንጌል ህብረቱ ሲቋቋም አማካሪ በመሆን ድጋፍ ሰጪ በመሆን በልዩ ልዩ እስካለበት ህይወቱ እስካለፈችበት ሰዓት ድረስ በብዙ ጉዳይ ያልተለየን ውድ ወንድማችን የቤተክርስቲያን እንቁ ወንድማችን ነው ዘላለም። እሱን በማጣታችን እጅግ በጣም አዝነናል። ቤተክርስቲያን አዝናለች። ሰባኪያን ወንጌል በመላው አዲስ አበባ ሀገረ ስብከት ውስጥ ያላችሁ የሰባኪያን ወንጌል ህብረት አካል የሆናችሁ በጠቅላላ እንደተባለው ነጭ ለብሰን ራሳችን አዘጋጅተን አስተባባሪም ጭምር በመሆን የወንድማችን ሀዘን በክብር በአማራ ሁኔታ እንዲሸኝ አደራ እንላለን። ሁላችሁም ጠሪዎች ሁናችሁ ለሌላውም አስተጋባይ ሆናችሁ ይህንን ሀዘን ሁሉም ሰው በአግባቡ በሰዓቱ ተገኝቶ እንድንፈጽምና ወንድማችን በክብር እንድንሸኝ አደራ እንላለን። ሀዘናችንን በእውነት እግዚአብሔር ጉልበት ይሆናል ለሁላችንም። መግለጫውን ሰምታችኋል። በአራቱም ማዕዘን ያላችሁ ምእመናን እንግዲህ በቦታ በጊዜና በሁኔታ የተለያየ ዓለም ውስጥ ነው ያለነው። በዲሲ ያላችሁ በመላው አሜሪካ ያላችሁ ወገኖቻችን በዲሲ ማርያም ያደረጋችሁትን ሽኝትና እየሰጣችሁትን ክብር ሰምተናል። በእውነቱ በዘላለም በኩል ለእኛም መልእክት አስተላልፋችሁልናል። ክብራችሁን ከጠበቃችሁ ሃይማኖቶች ከጠበቃችሁ እኛ እናንተን ለማክበር ወደኋላ አንልም የሚል በዝምታ ውስጥ የተላለፈ መልእክት አለ ለኛ ለአገልጋዮቹ። በጣም ደስ ብሎናል። እግዚአብሔር ይስጥልን። በአዲስ አበባ ውስጥ ያላችሁ ምእመናን እንግዲህ እንደተባለው ዘላለም ለዘላለም አርፏል። ወደ ዘላለማዊ ቤቱ ሄዷል። ሙሽራችን ነው። ቅድም እንደተባለው ዛሬ እስከ ዛሬ ያገለገላት ወንጌል ያገለገላት ቤተክርስቲያን አጭተዋለች። ያ የጋብቻ ስነ ስርዓት የሚከናወነው ደግሞ ሐሙስ ነው። ወደ አባቱ እቅፍ የሚገባበት ወደ ዘላለም መንግስቱ የሚገባበት የደስታ ቀናችን ነው። በሌላ በኩል የሰርግ ቀን ነው እያልን ነው እና በዚህ ቀን ነጭ ለብሳችሁ ስርዓታችሁን ጠብቃችሁ ቤተክርስቲያኖቱ በሚያስከብር የዘላለምን አገልግሎት በሚገልጥ የኛንም የደንገ ተስፋ በሚያለመልም የሰከነ የተረጋጋ አብይ ጾም እንደመሆኑ መጠን ስክን ያለ አሻኛኘት እንድናደርግለት እንጠይቃለን። ቅድም እንደተባለው ደግሞ ከላይ እስከታች በቤተ ክህነቱ በኩል ከጠቅላይ ስራ አስኪያጃችን ጀምሮ ከብፁዕ አቡነ ሳዊሮስ ጀምሮ ወደታች ያሉት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የየመምሪያ ኃላፊዎች ላደረጉት እንቅስቃሴ እንክብካቤ ለኛም ጭምር መልእክት ስለሆነ እናመሰግናለን። ቅድም እንደተባለው ደግሞ በመንግስት በኩል ደግሞ ከከንቲባ ጽሕፈት ቤት ጀምሮ ባንኳኳንበት ሁሉ የከፈታችሁልን በጠየቅንበት ሁሉ የመለሳችሁልን ጥያቄ ያሟላችሁልን ሁሉ በዚህ ምክንያት ምስጋና እናቀርባለን። አጠቃላይ ለቤተሰብ መጽናናትን እንመኛለን። ነገር ግን ቅድም እንዳልኩት ይሄ ትልቅ ትምህርት ነው። ዘላለም ለ30 ዓመት ሙሉ ዘላለም ሆኖ ኖሯል። ሳይለወጥ ሳይቀየር ሁሉ ተስማምቶበት ዘላለም ብሏል። እንግዲህ እኔ እውነቱን ለመናገር ለአገልጋዮቹ ሃይማኖታዊ ዝና ወንጌላዊ ዕውቅና በምን አይነት እንክብካቤ ነጭ ጨርቅ ተጠቅሎ መያዝ እንዳለበት ዘላለም ያስተምሯል። ምክንያቱም ብዙ ሰዎች ዝና ነጭ ልብስ ነው ዝናቸውን አቆሽሸው ጭቅቅት አስመስለውት ወጥተው ወርደዋል፣ ገብተው ወጥተዋል፣ ከብረው ተዋርደዋል። ዘላለም ከነዛ ሁሉ ማዕበልና ጎርፍ ተርፎ ክብሩን ዝናውን ጠብቆ ልዕልናውን ጠብቆ በውጭ በአውደ ምሕረት በውስጥ ለህሊናው በጎን ደግሞ ለምእመናን
ብዙ የሚረዳቸው ሰዎች እንዳሉ እናውቃለን። ይዲዲያ የሚባል እዚህ እስጢፋኖስ አንድ ማህበር ነበር። ሁልጊዜ እኔም እየጋበዘ እየሄድኩ አስተምርለት ነበረ። ሌላም ቦታ ብዙ አገልግሎት ይሰጣል። ለዚህ ሁሉ አገልግሎቱ ግን የተሰጠው መልስ በጣም አስደስቶናል፣ አርክቶናል፣ ተደስተናል። እውነቱን ለመናገር ተስፋችንም ዓለም ልሞት ይሄን ልንደብቅ አንችልም። በአገልግሎት መድረክ ላይ ያሉ ጓደኞቼ ሁሉ ስንደዋወል የሚነግሩኝ ለዘላለም የተደረገው ክብር ከአሜሪካ እስከ አዲስ አበባ ድረስ እንቅስቃሴ ሁሉ በጣም ነው ደስ የሚለው። አሜሪካ ያሉት ደግሞ ከዚህ በፊት ቀሲስ መኮንን ወንድማችን ሳያት ሊያረፈብን ጊዜ እንዴት አድርገው ተንከባከው ገንዘባቸውን ጊዜያቸው አሜሪካ ገንዘብም ጊዜም ነው፣ ጊዜ ገንዘብ ነው። ያን ሁሉ ሰውቶ ካህናቱ ምእመናኑ እንዴት ተንከባከው እንደላኩት አይተናል። አሁን ደግሞ ዲሲ ማርያምን ጨምሮ ታላቋን ርዕሰ አድባራት ቤተክርስቲያናችንን ካቴድራላችንን ጨምሮ ሌሎችም አብያተ ክርስቲያናት ካህናት ዛለ ብፁዕ ሊቀ ጳጳስ አቡነ ፋኑኤል ላደረጉልን ሁሉ እናመሰግናለን። አባታችን ግዴታዎትን የተወጡ ቢሆንም በግዴታዎት ውስጥ ፍቅረዎትን አይተንበታልና ለእኛም ተስፋ ሰጥተውናልና ብፁዕ አባታችን እናመሰግናለን። ሌሎች መምህራን እዛ ያላችሁ ምእመናን አውሮፓም ያላችሁ በመላው ዓለም ያላችሁ በእውነቱ እኔ ከሁሉም አቅጣጫ ነው ስልክ ሲደወል የነበረውና በደቡብ አፍሪካ፣ በአረብ ሀገር፣ በአውስትራሊያ፣ በካናዳ በአራቱ ማዕዘን ብለን ብንጠቅልሻ ወዘ እንደው ነሳሳለት እንዳለው ትርጓሜያችን እንደው ጠቅለል አድርገን ከምስራቅ ከምዕራብ ከሰሜን እስከ ምክንያቱም ዘላለም ያልቆመበት ትልቅ ደብር ያልቆመበት ትንሽ መንደር የለም። በሀገር ውስጥ በውጭ ከፈረስ ከአህያ ጀርባ እስከ መጨረሻው ሌተስት አውሮፕላን ድረስ ዘላለም ተሳፍሯል። በአውሮፓ በአሜሪካ ዘላለም ያልቆመበት መድረክ ያልመሰከረበት አውደ ምሕረት ያላንኳኳ ጆሮ ያልተከፈተለት ልብ የለም ለዘላለም። ይሄንን በገሃድ በግልጽ እንመሰክራለን። ስለዚህ ለዚህ ጠንካራና በሳል አገልግሎቱ እምነቱን ያጠነከረ ማንነቱ ሰብናውን ያስመሰከረ አገልግሎቱ የተሰጠው መልስ ግን በጣም ያስደስታል። ምእመናን እናንተን ከሐዘን ይሰውራችሁ። በወጣችሁበት በገባችሁበት ሁሉ አገልጋይ እንዳከበራችሁ አገልጋይ ያሳጣችሁ። ለኛም ተስፋ ሰጣችሁናል፣ አበረታችሁ። ነገ ከነገ ወዲያ እኛም ወደዛው እንሄዳለንና እኛም ከዚሁ በእውነቱ ሞትም ሰርግ መምሰል ይችላል ብለን እስከምናስብ ድረስ ተደስተና በዚህ እንድንደብቅ አንችልም። ሞቱ ቢያሳዝነንም ለሞቱ የተደረገው መልስ ግን ተስፋችን ዓለም ልሞታል ነጋችን እንድናፍቅ አድርጎናልና በርቱልን፣ ጠንክሩልን። ታላቋ ቤተክርስቲያን ደግሞ ላገለገሏት ለደከሙላት ዋጋ እንደማታሳጣ በሁለት መንገድ በምድር እንደተባለው ዋጋ ከፍላለች። ለቅዱሳን ገድል ተጽፎላቸዋል፣ ድርሳን ተጽፎላቸዋል፣ ታሪካቸው ይነገራል፣ ስማቸው ይጠራል፣ ጸበል ይፈልቅላቸዋል። የዛሬ 2000 ዓመት የሞቱ ዛሬ እንደ አዲስ እንደ ትኩስ አብያተ ክርስቲያናት እየተሰራላቸው ስማቸው እየተጠራላቸው ገድላቸው እየተነበበላቸው ታሪካቸው እየተነገረላቸው አዲስ ነው። በሰማይ ደግሞ ያስገባሉ፣ ያስወጣሉ፣ ያጸድቃሉ፣ ይኮንናሉ። የመጽሐፍ የሰጠን በምድር ያሰራችሁ በሰማይ እየታሰረ ሆነ በተመራው መሰረት ቅዱሳን መግባት ብቻ አይደለም። መግባትማ ማንኛውም ሰው ይገባል፣ ማስገባት ይችላሉ። መክበር ማንኛውም ሰው ይከብራል፣ ያከብራሉ። መቀበል ማንኛውም ሰው ይችላል። እንድንቀበል ያግዙናል። ለዛ ደግሞ ለነደዱበት፣ ለታረዱበት፣ ለተገፈፉበት፣ ለተገረፉበት ዋጋ ለከፈሉበት ሁሉ ነፍሳቸውን ለስጋቸው ስጋቸውን ለነፍሳቸው አስማርከው ነፍሳቸውን ለፈጣሪያቸው አንበርክከው የመስቀሉ ቁስል እየጠዘጠዛቸው የጠጣው ሐሞት ኮምጣጤ እያንገሸገሻቸው የዚህን ዓለም ጣዕምና ወርቁን ብሩን አራክፈው ጥለው ዋጋ ለከፈሉት እግዚአብሔር አመድ አፋሻ ያደርጋቸውምና በሰማይ በምድር በጊዜው በዘላለም በሚታየው በማይታየው ዋጋ ይከፍላል። በወንድማችን በኩል የተማርነው በዘመናችን ይሄን ነውና ላደረጋችሁት ሁሉ የተለያያችሁ አካላት እግዚአብሔር ይስጣችሁ። ምእመናን ላደረጋችሁት ክብር፣ ለሰጣችሁት ክብር፣ በዘላለም በኩል ለኛ ለሰጣችሁን ክብር በጣም እናመሰግናለን። እግዚአብሔር ያጽናችሁ፣ ያበርታችሁ። ጉዞ ይቀጥላልና ቤተክርስቲያን ትቀጥላለች፣ ሃይማኖት ይቀጥላል፣ ክርስትና ይቀጥላል። እግዚአብሔር ደግሞ ዘላለምን የሚተካ ሌላ መምህር ያስነሳል። እውነቱን ለመናገር በቀደም ተናግሬያለሁ። ዘላለምን ማጣት 5፣ 6፣ 7፣ 8 ጳጳስ ከማጣት በላይ ያንገበግበናል። ይሄ መደበቅ አንችልም። እውነቱን ለምን በዚህ የሚከፋም ሰው አለ ብዬ አላስብም። ብፁዕ አባታችን ትልቅ እርሶም እየነገሩ ነበር። በጎን የከተማ ባህታዊ መናኝ ወንጌልን ወርሃዊ አስቤዛ ወንጌልን ሚስት አድርጎ የኖረ ወንድማችን ነውና ነፍሱን ያሳርፍልን አንንም። ነፍሱን ከአብርሃም ከይስሐቅ ከያዕቆብ ጎን ስላስቀመጠልን እናመሰግናለን። መምህር ዘላለም ወንድሙ መናኝ ነው፣ የወንጌልም አርበኛ ነው፣ ጀግና ነው፣ ለቤተ ክርስቲያን አይደራደርም። እኔ በመላው ዓለም ያላችሁ በሙሉ አደራ እምላችሁ ግን አስከሬኑ ከመነሳቱ በፊት በየስቴቱ ያላችሁ ሁሉ ተባብራችሁ
የወንድማችንን አስከሬን መልካም በገንዘብ በተለያየ ነገር ድጋፍ እንድታደርጉ መልእክቴን ላስተላልፍ ፈልገው። ካናዳም የዚህ አይነት ተባባሪ ሁኑ። ዘላለም ወንድሙ የማያውቅ ሰው የለም። መናኝ ነው፣ ባህታዊ ነው፣ ቅዱስ ነው። እናንተ ላታውቁለት ትችላላችሁ። እኔ ከልጅነት ጀምሮ ከኔ ጋር አብሮ ነው ያደገው። ለራሴ የሚልበት በምድር ላይ የለም። ገንዘብ ሰብሳቢ አይደለም፣ ውርስ ሰብሳቢ አይደለም። ንጹህ መናኝ ለቤተ ክርስቲያን የተሰጠ አገልጋይ ስለሆነ አክብራችሁ አግናችሁ እንድትልኩት አደራ እንላለን። በተለይ በአዲስ አበባ ያላችሁ ዙሪያ ሃይማኖታችሁን የምታስመሰክሩበት አሁን በመስቀል አደባባይ የሚደረገው የወንድማችን ሽኝት እንዳትቀሩ ነጭ ልብስ ለብሳችሁ እንድትመጡ አደራ እላችኋለሁ። ማንነታችሁን አረጋግጡ። እኔ ተዋህዶ ነኝ የሚለው ነገር አይደለም። የተዋህዶ ልጆች ማን መሆናችንን ማረጋገጥ በዚህ በወንድማችንን መልካም ስራ እንድንሰራ አደራ ላለው ነፍሱ አብርሃምና ይስሐቅ ያረፈበትን በመንግስተ ሰማያትን ወልደ ሰማያትን ያሳርፍልን። እናንተም ደክማችሁ ለወንድማችሁ ላደረጋችሁ ሁሉ ድካማችሁን መድኃኔዓለም ክርስቶስ ይቀበልላችሁ።